ስለ አላፋት ዝማሬ እፎይ የጻፈው አነጋጋሪ መልእክት። መስራት ስትጀምርና ፍሬ ስታፈራ ተቺ ከዚህም ከዚያም ጥግ ቆሞ ኮብል የሚወረውር ይበዛል። አእላፋት ዝማሬ አንድና አንድ ዓላማ አለው። እሱም ልደቱን በስጋዊ ነገር እንዳይከበር ምዕመኑ ቤተክርስቲያን እንዲያከብር ባልባሌ ቦታ ከሚያመሽ በማሌት እንዲያመሽ ማድረግ ብቻና ብቻ ነው። ዓመቱን እየጠበቃችሁ በፖለቲካ ታክ የምታደርጉ የስም ምዕመናን ቢያንስ ለምታደርጉት ነገር እያስተዋላችሁ ተራመዱ። ምዕመናን እንደዚህ እንደዛ የሆኑ ዝማሬ ምን ያደርጋል ምናምን ለምትሉ ወዳጆች መሞት ከጀመርን እኮ 7 ዓመታት ተቆጠረ። ጥቁር ለበስክም ነጭ ለበስክ ዝማሬ አቆምክም አላቆምክም ምንም የምታመጣው ነገር የለም። ይልቅ ቆፍጠን ብለ ራስን ለመከላከል የመጣውን እንዳመጣጡ ማስተናገድ እንጂ ማልቀስ መፍትሄ ስለሌለው እባካችሁ በመንጋ አንነዳ፣ እናስተውል። እንዘምር እንጂ እንጨፍር አላሉም። እግዚአብሔርን ማመስገን ጊዜና ቦታ እንዲሁም ሁኔታ አይገድበውም። መተቸት እንጂ መስራት የማያውቁ ኋላ ቀሮች መቃወም፣ ስም ማጥፋት፣ ሴራን ዛሬ አይደለም የጀመሩት። በየዓመቱ አዳዲስ አጀንዳ እየሰጡ ምዕመናኑን በቡድን ማባላትና መከፋፈል ነው ዓላማቸው። ምክንያታቸው ደግሞ እኛ ተኝተን እንዴት ሰው ይነቃል? እኛ ሳንኖርበት ዝግጅቱ እንዴት ይደምቃል? የእኛ ብቻ መንፈስ የሚል አስተሳሰብ ነው እንጂ ለአርሲ ምዕመናን አስበው ተጨንቀውም አይደለም። ይህ ስብስብ ሌላ አጀንዳ አላቸው። ዋናው ዓላማቸው ፕሮግራሙን ማስቀረት ነው። ይህ ደግሞ አይሳካላቸውም። እኛ ግን የጌታ መወለድ የፍጥረት ሁሉ ደስታ ነውና በዝማሬ እናከብራለን። የዛ ሰው ይበለን። ዝማሬ በደስታ ብቻ ሳይሆን በሐዘንም ይዘመራል፣ ይቀደሳል፣ ይጸልያል። እንዳንዘምርም የሚከለክለን ማን ነው? ይህንን የጻፈው እፎይ በፌስቡክ ገጹ ላይ ነው። እናንተስ ውዝግብ የበዛበት የአእላፋት ዝማሬ ላይ ምን አይነት ሐሳብ አላችሁ? ኮሜንት ላይ አስፍሩልን። ጭላሎ ቲዩብን ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።